ሞዴስ የት ነው የምትዩ አለችኝ ማለት ነው። ከስትለኝ ቆሻሻ መጥያው መዳሞች አያስጠነቁላችሁም ብላችሁ ድምድም ማድረጋችሁ ተቀመጣችሁ እህቶቼ፣ በል ጉዳችሁን ስሙ። መዳም ይሄንን ጠየቀች ቢባል ማንም አያምንም አይሰማም። ግን እኔ ከነ ማስረጃ ነው ማመጣላችሁ። መዳም ለሰራተኛዋ ምን ብላ እንደጠየቀቻት ማለት ነው። ወላሂ እውነቴን ነው። ይሄን ቪዲዮ ታዲያ ለብዙ እህቶቻችሁ እንዲደርስ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። መዳም ምን ብላ እንደጠየቀቻት ምንድነው ያለችው ልጅቷ? ሞዴስሽና የጸጉርሽን ያበጠርሽበትን የጸጉሩን ዘለላ የት ነው የምታደርጊው ብላ ስትጠይቃት ሽንት ቤት ውስጥ ነው ማረገው ምናምን አለቻት ማለት ነው። ከዛ አይ ሽንት ቤት ውስጥ የለም አለቻት። ሽንት ቤት ውስጥ አላገኘውም ብዙ ጊዜ ፈልጋለሁ። ለምንድን ነው የምትፈልገው? የጸጉር ዘለላዋና የሞዴሷን ቆሻሻ ማለት ነው። ልጅቷ ግን በጣም የምትገርም ቀልጣፋና ብልጥ ብልህ ልጅ ናት። እንደዛ ስለነበረችም ሞዴሷና የጸጉሯን ዘለላ ቤት ውስጥ በጭራሽ አታስቀምጥም ነበር። የት ነው የምጥለው? ውጭ ገንዳ ላይ ነው የምጥለው፣ ወይም ደግሞ የጸጉሯን ዘለላ ሽንት ቤት ውሃ ሽንት ቤት እንትኑ ላይ ማለት ነው። ይሄ መቀመጫው ላይ ነው ፍላሽ የምታደርግበት ማለት ነው ሀቂቀታን። እና ብዙ ጊዜ ቪዲዮ እሰራለሁ እኔ። ጸጉራችሁና ሞዴሳችሁን በጥንቃቄ አድርጉ። ውጭ ቆሻሻ እንትን ብላችሁ ሸፋፍናችሁ ምናምን ጣሉ እላለሁኝ ማለት ነው። የኛ ሞዴሳችንና ፎቶአችን ጸጉራችን ዘለላ በጣም እነሱ ይጠቀሙበታል፣ ያስጠነቅሉበታል። አገራችሁ እንዳትሄዱ ገንዘብ እንዳይበረክትላችሁ አገራችሁ ሄዳችሁ ትዳር ይዛችሁ ልጅ ወልዳችሁ ደስተኛ እንዳትሆኑ ሁሌም ብረሪ እንዲዳችሁ እነሱ ስፔሻሊ ከወደዷችሁ ማለት ነው። ይሄንን ነገር ከማድረግ ወደ ኋላ አይሉም። በጣም ብዙ እህቶቼ አገር ቤት ሄደው ሳምንት ሳይሞላቸው አገር ቤት የሚሰለቻቸው ስንት አመት የናፈቁትን ቤተሰቦቻቸውን ጥለው በሳምንትና በ15 ቀን ውስጥ ወደ አረብ ሀገር ተመልሰው እናገኛቸዋለን። ብዙዎቹ ደግሞ ጸበልና የተለያየ ቁርአን ቦታ ላይ እናገኛቸዋለን። ወላሂ እውነቴን ነው የምላችሁ። መጠንቀቁ አይከፋም። እንኳን አረቦች ይቅርና በአሁኑ ሰዓት ሀታ የራሴ ቤተሰብ ነው የራሴ ዘመድ ነው ምናምን የምትሉ ሰው ወደ ኋላ አይልላችሁም ማለት ነው። ማንም ሰው እንኳን ቢኖራችሁም ባይኖራችሁ የምትጠቅሙት ማትጠቅሙት ማትጎዱት ሰው አይተኛላችሁም። ስለዚህ ምንድነው ማድረግ ያለባችሁ? ሞዴሳችሁን የተጠቀማችሁ ሞዴስ ማለት ነው ሀታ ፊሊፒኒ ምናምን ካሉ እንዳታስቀምጡ ማለት ነው። ቤት ውስጥ አርቃችሁ ቆሻሻ ውጪ ላይ መጣል። በቃ ልክ እንዴት ነው አሁን እኔ ማለት ነው ልንገራ ሞዴሴን እንዴት ነው የምጥለው? የራሳችሁን ቆሻሻ መቼስ አትሰለችሁም እናንተ። እሰለቻለሁ ብላችሁ አታወሩ። እንዴት ነው ማድረግ መሰላችሁ? ልክ ሞዴሴን ተጠቅሜ ሳበቃ የተጠቀምኩትን በራሱ በኪሱ በቀየርኩበት የትንሹ ኪስ አይደለ በዛ ኪስ ጥቅልል አድርጌ ኪሴ ላይ ይዤ እንትን ነው ማረገው። ማንም እንዳያውቀው በትልቅ ቆሻሻ በትልቅ ፌስታል ጠቅልዬ ውጭ አውጥቼ ነው የምጥለው ማለት ነው። ልክ ውጪ ላይ ቆሻሻ ልጥል ስል ነው የምቀይረው ብዙ ጊዜ ሞዴሴን ማለት ነውና በጣም ተጠንቀቁ፣ ጥንቃቄ አድርጉ። አይ አረቦች እንደዛ አይነት ክፋት አያውቁም ምናምን ትላላችሁ። ብዙ ሁሉም ቦታ ላይ ክፉ ኢትዮጵያ ክፉ አለ፣ አረብ ሀገርም ክፉ አለ። ለምሳሌ የሰራተኛ ክፉ አለ፣ የመዳሞች ክፉ አለ። ስፔሻሊ ፊሊፒኖች ጋር የምትሰሩ በጣም ጥንቃቄ አድርጉ። ፊሊፒኖች ደግሞ በዚህ ነገር በጣም የተካኑ የተዋጣላቸው አረቦችም ያወቋቸው ሰዎች ናቸው ማለት ነው። እናንተን ክንስልስል አድርገው በትዕዛዛቸው ስር እንድትሆኑ ያደርጋሉ ፊሊፒኖች፣ የተለያየ ሀገር ዜጎች ማለት ነው። መጠንቀቁ አይከፋም። በቃ ይሄ ነገር እኮ ወንጀል አይደለም። ይሄ ነገር ማውራት ሀቅ ነው ሲጀመር ማለት ነው። ሀቅ ነው። ይሄ በረሱላችን አለይሂ ሰላቱ ወሰለም ተሰርቷል። እነሱም የተሰርቶባቸው ጸጉራቸው ተቀብሮ ምናምን ተገኝቷል ሲሂሩ ማለት ነው። ስለዚህ እንደዛ ብለን ስንመክራችሁ እንደዚህ አይነት ነገር አታሰስቡን ምናምን አይደለም። ሀታ ፓንታችሁ ጨርቃችሁ ሁሉ ነገራችሁ መጠንቀቅ አለበት። ለምሳሌ ስንት ቢጃማ ለብሰሽ ስንት ፓንት እንደለበስሽ ስንት ጡት ማሳጃ እንዳደረግሽ ማወቅ መቻል ማሰብ መቻል አለ። ምክንያቱም እኛን ለተንኮል ከፈለጉን በጡት ማሳጃችን በለበስነው ልብስ በፓንታችን ምናምን ሊያሰሩብን ይችላሉ። ብዙ እህቶች ደሞዝ የማይጠይቁ እህቶች እንዳሉ ታውቃላችሁ። ደሞዝ የማይጠይቁ ቤተሰቦቻቸውን የረሱ ስራና ስራ ብቻ የሚሰሩ በጣም በርካታ ሀተ ቋንቋቸው ያበሻውን ቋንቋ ማለት ነው የኢትዮጵያ ቋንቋ እንዳያውቁ ተደርጎ የተሰራባቸው በጣም በርካታ እህቶች ቤት ይቁጠራቸው ማለት ነው። ጥቂቶቹ እየታወቁ ነው። ጥቂቶች አሉ የታወቁ ደግሞ እነዛ ጥቂቶቹ ስታወሯቸው አይፈልጉም። ሀበሻ ማውራት አይፈልጉም። ከሀበሻ ጋር ማውራት አይፈልጉም። ከሰው ጋር መተዋወቅ አይፈልጉም። ብታወራቸው እንኳን እናንተን ያስጠቋቸዋል ማለት ነው። እና ምንድነው ማድረግ ያለባችሁ? ከዚህ ሁሉ መጠበቅ
መጠበቅ፣ ዱዓ ማድረግ፣ መስገድ፣ መጠንቀቅ። አሁን እኮ ለምሳሌ ጠባቂያችን አላህ ነው፣ ከመጥፎ ነገር የሚሰውረን አላህ ነው። ነገር ግን እኛ ራሳችን ምንዝረከረክ ከሆነ ራሳችን ማንጠብቅ ከሆነ ከዚህ ሁሉ ነገር ማምለጥ አንችልም። በተቻለን አቅም ዱዓ ላይና ሰላታችን ላይ መበርታት። ከዛ ባሻገር ደግሞ እነዚህ ያልኳችሁ ነገሮች ሞዴሳችሁ፣ ፓንታችሁ፣ ልብሶቻችሁ፣ ጡት ማሳዣዎቻችሁ ስንት እንደለበሳችሁ ስንት እንዳወለቃችሁ ማወቅ መቻል አለባችሁ። ወላሂ አንዳንዶቻችን ዝርክርክ፣ እኔ በፊት ዝርክርክ ነበርኩኝ ማለት የትኛው ልልበስ የትኛው ላድርግ ምን ላድርግ አላቅም ነበር። አሁን ግን ያለኝ ጡት ማሳዣ ፓንት ራሱ ሁለት ፓንትና ሁለት ጡት ማሳዣ ነው የምጠቀመው። እያጠብኩኝ እየቀየርኩ እንደዛ ነው የምጠቀመው። ለምን እፈራለሁ፣ ሀባይቢ እፈራለሁ። ወላሂ አይታመንም። በቃ ማንም ሰው ከባዳ ጋር ነው የምሰራው፣ ከተለያዩ ዜጎች ጋር ነው የምሰራው። በቃ ማን እንደሚጎዳኝ አላቅም በቅጽበት ማለት ነው። ገባችሁ? የእናንተን እድል ለመውሰድ ያስጠነቁላሉ። የእናንተን እንትን በቃ ሁሉ ነገራችሁን እድላችሁን ለመውሰድ ያስጠነቁላሉ። ሰው አይተኛላችሁም። እንደዚህ ፊታችሁን አይተው እንኳን በፊታችሁ በምትሰሩት ስራ በደስተኝነታችሁ የሚቀኑ ሰዎች አሉ። አይ የሉም፣ በእኔ ህይወት ማንም አይቀናም፣ እኔ ሸቃላ ነኝ፣ እኔ ደሃ ነኝ፣ እኔ እንደዚህ ነኝ ብላችሁ እራሳችሁን አትናቁ። ፈጣሪ ሲፈጥራችሁ እናንተንም አሳምሮ ፈጥሯችኋል ማለት ነው። ስለዚህ ምንም እኔ አሁን የወጣሁበት መዳም ማለት ነው በጣም ተቀናብኛለች። በፍጥነቴ፣ በስራዬ፣ በፈገግታዬ በቃ እንዴት ነው እንቲ ኩሊዮም ነሽጥ ትለኛለች። እንቲ ኩሊዮም ነሽጥ ማሻአላ ምናምን ትለኛለች። ገባችሁ አይደለ? ስራዬን እሰራለሁ፣ ራሴን እጠብቃለሁ ምናምን በዛ ነገር ራሱ እሷ እንግዲህ አሰሬና ዲፕሬሽን ውስጥ ገብታ ምን ብላ ዝላ ምናምን ራሷን እና እኔን ስታነጻጽረኝ በስራዬ በፍጥነቴና በደስታዬ በጣም ትቀናለች ማለት ነው። እኔ ደግሞ በጣም ነው የምጠነቀቃቸው መዳሞቹም ፊሊፒኖቹም ማለት ነውና መጠንቀቅ አይከፋም። በቃ አላህም ተጠንቀቁ ብሏል። የሆነ መኪና ውስጥ ሄደሽ ቀጥ ብለሽ ብትገቢ ይገጭሻል፣ ትሞቻለሽ፣ ትቀበሪያለሽ። ይህ ማለት ደግሞ አላህ ከትቦብሽ አይደለም፣ ራስሽ በሰራሽ ስህተታችን ይጎዳናልም ጥንቃቄያችን እንደሚጠቅመን ሁሉ ማለት ነው። ለማንኛውም ስለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ በአሪፍ ቪዲዮ እንጣፍቻለሁ። ሰሞኑ አበረታቱን፣ ላይክ አድርጉን ቶሎ እንድመጣ ማለት ነው። ሰሞኑ ደግሞ ስራ ፈትቻለሁ። ስራ ስፈታ ይደብረኛል በነገራችን ላይ ማለት ነው። በቃ ያሆነ እኔ አልለመድኩትም፣ የስራ መፍታቱ ለረጅም ጊዜ አልለመድኩትም እና አልቆየም። ኢንሻአላህ ስራ አሁንም አላጣሁም። ከነገ ወዲያ እያልኩ ትንሽ ልረፍ እያልኩ ነው። ጥሩ ቤት እንዲገጥመኝ ዱአ አድርጉልኝ። አልሐምዱሊላህ እስካሁን መጥፎ ቤት ገጥሞኝም አያውቅም፣ ግን ዱአ አድርጉልኝ። ዱአችሁ ያስፈልገኛል። ዱአ ከበላ ከሙሲባም ይጠብቀናል። መጥፎ ነገራችንም ዱአ ይቀይርልናል። ከመጥፎ ነገርማችንም እንጠበቅበታለን እላችኋለሁ። ነገም ኢንሻአላህ በአሪፍ ቪዲዮ ለእናንተ በሚጠቅም ቪዲዮ ላይ ለመምጣት እሞክራለሁ ማለት ነው። ባይ